ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን የመራብራችሁ ቆይታ ማድረጋውን ይፍራታ ጥላውን ነኝ መልካም ቆይታ የኢትዮጵያ አደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ የሚያስችል አደረጃጀትና አቅም መገንባቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገለጸ። የቋሚ ኮሚቴው አባላት የአደጋ ስጋት አመራር ኮሚሽን ጎብኝተዋል። ለዝርዝሩ አማሩ ገብሩ የቋሚ ኮሚቴው ሰብሳቢ ዲማነጎ እንዳሉት ኮሚሽኑ ባለፉት 5 ዓመታት በርካታ ለውጦችን አስመዝግቧል። ቋሚ ኮሚቴው የኮሚሽኑን ሪፖርት ከመገምገም ባለፈም ቋሚ የመስክ መልከታ በማድረግ ያልተቋረጠ ድጋፍና ክትትል ሲያደርግ መቆየቱን በጉብኝቱ ወቅት ተገልጿል። ዜጎች ከተረጅነት አስተሳሰብ ተላቀው ወደ አምራችነት እንዲሸጋገሩ የሚያስችሉ ስራዎች መከናወናቸውንም ገልጸዋል። ኮሚሽኑን በአዳዲስ አሰራሮችና በአዋጅ እንዲደራጅ በማድረግ በኢትዮጵያ ሊደርስ የሚችልን አደጋ አስቀድሞ መከላከል እና ሲደርስ ፈጣን ምላሽ መስጠት የሚያስችል አቅም እንዲገነባ ተደርጓል ብለዋል። የቋሚ ኮሚቴው አባል አምባሳደር ዲና ሙፍቲ የኢትዮጵያ አደጋ ስጋት አመራር ኮሚሽን ራዕዩን ማሳካት የሚያስችሉ ተስፋ ሰጪ ጥረቶችን እያደረገ መሆኑን ገልጸዋል። ኮሚሽኑ ራስን በምግብ በመቻል የሰብአዊ ድጋፍ ሉዓላዊነትን ማረጋገጥ የሚያስችሉ ተግባራት አከናውኗልም ብለዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው ኮሚሽኑ ባለፉት 5 ዓመታት በአዳዲስ አሰራሮችና ሕጎችን በማሻሻል ሰብአዊ ድጋፍ ሉዓላዊነትን በራስ አቅም ማረጋገጥ የሚያስችል ውጤት አምጥቷል ብለዋል። ኢትዮጵያን ከወጣቶቿ ለይቶ ማየት አይቻልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላለፉ። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ብለዋል። ጠቅላይ ሚኒስትሩ የዓለም አቀፍ ወጣቶች ቀንን በማስመልከት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም ብለዋል። የህዝባችን የዕድሜ ስብጥር እንደሚያመላክተው ወጣቶች ከፍተኛውን ቁጥር መያዛቸው ብልጽግናን ለማረጋገጥና ለማጽናት ታላቅ ዕድል አለው ብለዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ያሉት ጠቅላይ ሚኒስትሩ ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝ ገልጸዋል። ሀገራችንን የኋሊት ጠፍንገው የያዟትን አጓጉል ልማዶች አላስፈላጊ ንትርኮች፣ ጭቅጭቅና ግጭቶች በመራቅ ያሁን ወጣት በልማት ላይ አተኩሯል፣ ድህነትን ተጠይፏል ብለዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራር ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ ይገኛልን ብለዋል። ሀገራዊ ራዕያችንን እውን ለማድረግ ሁላችንም በንቃት እየተጋን በፍቅር እንድንመላለስ ሲሉም ጥሪያቸውን አቅርበዋል። በዘንድሮ የክረምት ወቅት በኢትዮጵያ የኮሌራ ስርጭት ስጋት አለመኖሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። አሁን ላይ በኢትዮጵያ የኮሌራ ስርጭት ስጋት አለመኖሩን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ የገለጹ ሲሆን የበሽታው ስርጭት ባይኖርም አስቀድሞ ለመከላከል የሚያስችል ስትራቴጂ ተነድፎ በትኩረት እየተሰራ እንደሚገኝ አስታውቀዋል። የንጹህ አቅርቦት እጥረት ያለባቸው ከፍተኛ የህዝብ ቁጥር ያላቸው እንዲሁም የግልና የአካባቢ ንጽህና ዝቅተኛ በሆነባቸው አካባቢዎች በዝናብ ወቅት ለኮሌራ በከፍተኛ ሁኔታ የመጋለጥ እድል እንዳላቸው ዋና ዳይሬክተሩ አብራርተዋል። በተደጋጋሚ ኮሌራ የሚከሰትባቸውን ተጋላጭ አካባቢዎች በመለየት በብሔራዊ ኮሌራ መከላከልና ቁጥጥር ስትራቴጂ አማካኝነት በሽታው ሙሉ በሙሉ ለማጥፋት ዘላቂ የሆኑ ስራዎች እየተከናወኑ መሆናቸውን ዶክተር መሳይ ኃይሉ ገልጸዋል። በተለይም ዝናብ አጠርና ድርቅ ያለባቸውን አካባቢዎች ታሳቢ ያደረጉ አስቀድሞ የመከላከልና የቅኝት ክትትል ስራዎችን በመስራት አጠራጣሪ ሁኔታዎች ሲታዩ ህብረተሰቡን የማንቃት ብሎም በአፋጣኝ የላቦራቶሪ ምርመራ የማድረግ ስራዎች በስፋት እየተሰሩ መሆናቸውን ኢንስቲትዩቱ አመላክቷል። ኤልኒኖ በኢትዮጵያ ለሚፈጥረው ተጽዕኖ ምላሽ ለመስጠት $50 ሚሊዮን ያስፈልጋል ተባለ። ገንዘቡ ስጋት ላለባቸው ከ4.6 ሚሊዮን በላይ ሰዎች የሚውል ነው ተብሏል። የተባበሩት መንግስታት የምግብና ግብርና ድርጅት ከሰኔ እስከ መስከረም ባለው የዝናብ ወቅት ምክንያት ቅድመ እርምጃ ለመውሰድ ያለው ጊዜ እየተቃረበ ባለበት ወቅት በኤልኒኖ ምክንያት ሊከሰት በሚችለው ድርቅና የጎርፍ አደጋ ለሚጋለጡ 4.66 ሚሊዮን ኢትዮጵያውያንን ለመደገፍ የሚውል $50 ሚሊዮን ያስፈልገኛል ብሏል። ኤልኒኖ በማዕከላዊ ኢትዮጵያ ሰሜን ምስራቅና ምስራቅ አካባቢዎች የክረምት ዝናብን እንደ ደቡብ ምስራቅ ባሉ ዝቅተኛ ቦታዎች ላይ ደግሞ የጎርፍ አደጋ ስጋት ይፈጥራልን ብለዋል። ይህም ከሀገራዊ የሰብል ምርት ከ70 በመቶ በላይ የሚሆነው በክረምት ዝናብ ላይ ጥገኛ በመሆኑ የግብርና ዘርፍን አደጋ ላይ እንደሚጥለው አስጠንቅቋል። ከ163 በላይ ወረዳዎችና አካባቢዎች ተጋላጭ ተብለው የተለዩ ስለመሆናቸውም ድርጅቱ አስታውቋል።
በአዲስ አበባ ቤት ለመግዛት ቢያንስ $150,000 የሚያስፈልገው አዲስ መመሪያ ይፋ ሆነ። የከተማና መሰረተ ልማት ሚኒስቴር ትውልደ ኢትዮጵያውያንን ሳይጨምር የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን ዝርዝር የአፈጻጸም መመሪያ ይፋ አድርጓል። ለዝርዝሩ አናውል ተስፋ። መመሪያው መንግስት የውጭ ምንዛሬ ግኝትን ለማሳደግ የሪል ስቴት ዘርፉንም ለውጭ ኢንቨስትመንት ክፍት ለማድረግ ያሳለፈው አዋጅ ቁጥር 1388/2025 ተፈጻሚ ለማድረግ የወጣ ነው። በመመሪያው መሰረት የውጭ ዜጎች በኢትዮጵያ ቤት ለመግዛት በህጋዊ የባንክ መስመር ሊያቀርቡት የሚገባው ዝቅተኛ የውጭ ምንዛሬ መጠን እንደየአካባቢው የተደለደለ ሲሆን በአዲስ አበባ የውጭ ዜጎች ቤት ለመግዛት ቢያንስ $150,000 የአሜሪካ ዶላር ወይም ተመጣጣኝ የውጭ ምንዛሬ ማቅረብ ይኖርባቸዋል። በኦሮሚያ፣ አማራ፣ ትግራይ፣ ሲዳማ፣ ማዕከላዊ ደቡብ ኢትዮጵያ፣ ደቡብ ምዕራብ፣ ሶማሊያ፣ ሐረሪና ድሬዳዋ ዝቅተኛ የገንዘብ መጠን $120,000 ሆኖ ተገድቧል። በአፋር፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች የመኖሪያ ቤት ለመግዛት ቢያንስ $100,000 ያስፈልጋል። ሆኖም በኢትዮጵያ ኢንቨስትመንት ኮሚሽን ፍቃድ ያላቸው ባለሀብቶች ይህ የገንዘብ ገደብ አይመለከታቸውም ተብሏል። የባለቤትነት ገደቦችና ቅድመ ሁኔታዎች መመሪያውን በንብረት ባለቤትነት ላይ ጥብቅ ቁጥጥሮች የተደነገገ ሲሆን አንድ የውጭ ዜጋ ሊኖረው የሚችለው አንድ የመኖሪያ ቤት ብቻ መሆኑንም ገልጿል። በተጨማሪም በመንግስት ድጎማ በተገነቡ የጋራ መኖሪያ ኮንዶሚኒየም ቤቶች ላይ ግዢ መፈጸም አይፈቀድም። ገዢው የጸና ፓስፖርት፣ የወንጀል ነጻ ማስረጃ እንዲሁም ከሀገር ሰላም ደህንነትና ማህበረሰብ ሞራል ጋር የተያያዘ ገደቦች የሌሉበት መሆኑን የሚያረጋግጥ ሰነድ ማቅረብ ይኖርበታል። የገዢው ሀገር ዜግነት ለኢትዮጵያውያንም ተመሳሳይ የመኖሪያ ቤት ባለቤትነት መብት የሚፈቅድ መሆንም አለበት። ቤት የሚገዙ የውጭ ሀገር ዜጎችም ከሀገር ውስጥ የፋይናንስ ተቋማት ብድር መውሰድ አይችሉም። ይሁን እንጂ ቤት የገዙ የውጭ ዜጎች እስከ 5 ዓመት የሚያገለግል ባለብዙ ጊዜ መግቢያ ቪዛ የማግኘት መብት ይኖራቸዋል። ቤቱንም ለሌሎች ግለሰቦች ለመኖሪያነት ማከራየት የሚቻል ሲሆን ለካፌ፣ ለቢሮ ወይም ለሌላ የንግድ አገልግሎት ማዋል ግን የተከለከለ ነው። የቤቱ ባለቤቶችም ንብረቱን ሲያከራዩ ወይም መልሰው ሲሸጡ የሚያገኙበት ገቢ በውጭ ምንዛሬ ወደ ውጭ ሀገር ማስተላለፍ ይችላል። ይህም አዲስ መመሪያ የኢትዮጵያን የሪል ስቴት ገበያ በእጅጉ ያነቃቃል ተብሎ የሚጠበቅ ሲሆን የውጭ ምንዛሬ እጥረትንም ለመቅረፍ መንግስት እየወሰዳቸው ካሉ ማክሮ ኢኮኖሚ ማሻሻያዎች መካከል አንዱ መሆኑም ተገልጿል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሰው ሰራሽ አስተውሎት ዙሪያ ጠንካራ መልእክት አስተላለፉ። ቴክኖሎጂው ሰውን እንዲገዛ መፍቀድ አይገባም ሲሉም ተናግረዋል። ሄሮዳት ንጉሴ ተጨማሪ አላት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰው ሰራሽ አስተውሎት ምክንያት የሚመጡ ስጋቶችን ለመቀነስ የበለጠ ግልጽነትና ዓለም አቀፋዊ ትብብር እንዲኖር ጥሪ አቅርበዋል። ዋና ጸሐፊው በሰጡት መግለጫ የቴክኖሎጂው እድገት ከሚያስከትለው የአካባቢ ብክለት ጫና ጨምሮ በህፃናት ላይ ከሚያሳድረው ተጽዕኖና በሰው ሰራሽ አስተውሎት ከሚታገዙ የጦር መሳሪያዎች አደገኝነት ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። ቴክኖሎጂው በትክክል ከተመራ በሕክምና ትምህርት፣ በምግብ ዋስትና፣ የአየር ንብረትና የህዝብ አገልግሎት ዘርፎች ላይ ትልቅ ለውጥ ሊያመጣ እንደሚችልም አክለዋል። ሰው ሰራሽ አስተውሎት ሰዎችን ማገልገሉን ማረጋገጥ አለብን እንጂ በተቃራኒው እኛን እንዲገዛን መፍቀድ የለብንም ሲሉም አጽንኦት ሰጥተዋል። ከሀገራት የኑሮና ኢኮኖሚ ሁኔታ ጋር አያይዘው ባነሱት ነጥብ የቴክኖሎጂው ተደራሽነት በጥቂት ሀገራትና ኩባንያዎች ብቻ ከተገደበ በሀብታምና በድሃ ሀገራት መካከል ያለውን ክፍተት ሊያሰፋ እንደሚችል አስጠንቅቀዋል። ራሳቸው ኢላማ መርጠው ጥቃት ሊፈጽሙ የሚችሉና ገዳይ ሮቦቶች ተብለው የሚጠሩ የሮቦት አይነቶችንም አስመልክቶ የራስ ገዝ መሳሪያዎች በዓለም አቀፍ ሕግ መከልከል አለባቸው ሲሉ አንስተዋል። የሰው ልጅን የህይወትና ሞት ውሳኔ በማሽን ላይ መተው እንደማይገባም አስገንዝበዋል። ድርጅታቸው ዓለም አቀፉ ማህበረሰብ የቴክኖሎጂውን ስጋት ለመቆጣጠር ፈጣን የህግ ማዕቀፎችንና የጋራ ቁጥጥሮችን እንዲዘረጋ ግፊት የሚያደርግ መሆኑንም ገልጸዋል። የአሜሪካ ጦር ሄሊኮፕተሮች በኢራን ወደቦች ላይ የተጣለውን እገዳ የጣሰ የጭነት መርከብ ላይ ሚሳኤል ተኩሰው መምታታቸው ተገለጸ። የአሜሪካ ማዕከላዊ MH-60 የተባለው ሄሊኮፕተር ትላንትና በተኮሳቸው ሚሳኤል የመርከቡን የሞተር ክፍል መምታቱን አስታውቋል። ለዝርዝሩ አማሩ ገብሩ። መርከቧ የፓናማን ሰንደቅ ዓላማ የምታውለበልብ የነበረች ሲሆን ወደ ኦማን ባህረ ሰላጤ ለማቋረጥ እየሞከረች ነበር ተብሏል። የአሜሪካ ማዕከላዊ እዝ የመርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለታቸው እርምጃው መወሰዱን ይፋ አድርጓል። አክሎም መርከቧ ከእንግዲህ በኋላ ወደ ኢራን አታቋርጥም ሲል በመግለጫው ላይ ጠቅሷል። ኢራን በጉዳዩ ላይ አስተያየት አልሰጠችም። አሜሪካ የካቲት 21 ቀን 2018 ዓ.ም በኢራን ላይ ጦርነት ከከፈተች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የእንቅስቃሴ እገዳ ጥላለች። ቴህራን ለአሜሪካ ጥቃትና እገዳ ምላሽ ለመስጠት በባህረ ሰላጤው በሚገኙ ሀገራት ላይ ጥቃት የፈጸመች ሲሆን የሆርሙዝ ወሽመጥንም ሙሉ በሙሉ ዘግታለች። የዓለም 1/5ኛው ነዳጅ የሚጓጓዝበት የባህር መስመር በመዘጋቱ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። አደራዳሪዎቹ ሁለቱን
ተፋላሚ ወገኖች ወደ ድርድር ጠረጴዛ ለማምጣት መቸገራቸውንም ተናግረዋል። ኢራንና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ የተነሳ ዳግም ግጭት አገርሽቷል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ባጋራው መግለጫ ኤምቪ ቬላ የተባለችው ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበር ጠቅሷል። በጥቃቱ የደረሰ ጉዳት ወይንም ሞት ስለመኖሩ ያለው ነገር የለም። የአሜሪካ የእገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ያስታወሰው መግለጫው እንደ አውሮፓውያን አቆጣጠር እስከ ነሐሴ 11 ድረስ የአሜሪካ ማዕከላዊ እዝ እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦችን አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦችን ከአገልግሎት ውጪ ማድረጉን እንዲሁም 2 መርከበኞችን እንደተቆጣጠረ አመልክቷል። በሌላ በኩል በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት በበኩሉ በቀይ ባህር ውስጥ በሚገኝ የጭነት መርከብ ላይ በኢራን ደገፉት ሁቲዎች በፈጸሙት ጥቃት 6 ሰዎች መገደላቸውንና 10 ሰዎች መቁሰላቸውን አስታውቋል። ሁቲዎች የሳውዲ አረቢያ ወታደራዊ ቁሳቁሶችን የጫነ መርከብ መምታታቸውን ይፋ አድርገው ነበር። ይህም ቡድኑ የኢራን ጦርነት ከተጀመረ ወዲህ በመርከብ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖ ተመዝግቧል። በሆርሙዝ ወሽመጥ የወደፊት የመርከቦች አስተዳደርን አስመልክቶ በኢራንና ኦማን መካከል እየተደረገ ያለው ድርድር የመግባባት ምልክት እየታየበት ነው ተባለ። ኢራን ድርድሩ በሰላማዊና ገንቢ በሆነ መንገድ እየሄደ መሆኑን አረጋግጣለች። የሆርሙዝ ወሽመጥ ዳርቻ ሀገራት የሆኑት ኢራንና ኦማን ወደፊት በወሽመጡ ውስጥ የመርከቦች እንቅስቃሴ እንዴት እንደሚመራ፣ ምን አይነት የባህር አገልግሎቶች እንደሚሰጡና ለእነዚህ አገልግሎቶች የሚከፈለው ወጪ እንዴት እንደሚወሰን በጠረጴዛ ዙሪያ እየመከሩ ነው። አሁን እንደተሰማው ከሆነም ሁለቱ ወገኖች ሆርሙዝን ደህንነቱ የተጠበቀና ለዓለም አቀፍ አሰሳ ክፍት የሆነ የውሃ መስመር ሆኖ እንዲቀጥል በመርህ ደረጃ መስማማታቸው ዘገባው ጠቁሟል። ይህ በቀጠናዊ አሁናዊ የውጥረት ሁኔታ ውስጥ ጠቃሚ የዲፕሎማሲ ፍንጭ ቢሆንም የመጨረሻ ስምምነት ገና ለመድረሱንና የመርከቦች የመንቀሳቀሻ ስርዓት፣ የደህንነት ቁጥጥር፣ የባህር አገልግሎቶችና ወጪዎች የሚሉት ቀሪ ዋና ጉዳዮች መሆናቸውም ታውቋል። በቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ ላይ በሌሉበት የሞት ፍርድ ተበየነ። በደማስቆ የሚገኘው ፍርድ ቤት በቀድሞ አምባገነን መሪ በሽር አልአሳድ በወንድማቸው ማሂር አልአሳድና በአክስታቸው ልጅ አቲፍ ናጂብ ላይ የሞት ፍርድ ጥሎባቸዋል። ፍርድ ቤቱ ውሳኔውን ያስተላለፈው ግለሰቦቹ በሀገሪቱ ለ14 ዓመታት በዘለቀው የእርስ በርስ ጦርነት ወቅት የጅምላ ግድያ፣ ስልታዊ ማሰቃየትና የሰው ልጅ መብት ረገጣ ፈጽመዋል በሚል ጥፋተኛ ሆነው በመገኘታቸው ነው። እንደ አውሮፓውያን አቆጣጠር በዲሴምበር 2024 ከስልጣን ተወግደው በአሁኑ ወቅት በሩሲያ ሞስኮ በስደት ላይ የሚገኙት የቀድሞ ፕሬዝዳንት በሽር አልአሳድና ወንድማቸው ፍርዱ የተላለፈባቸው በሌሉበት ሲሆን ይህ ውሳኔ በሀገሪቱ ስልጣን የያዙት አካላት የቀድሞውን መንግስት ከፍተኛ ባለስልጣናት በአካልም ሆነ በሌለበት ለፍርድ ማቅረብ ከጀመሩ ወዲህ የተሰጠ የመጀመሪያውና ትልቁ የከፍተኛ ፍርድ ቤት እርምጃ ሆኖ ተመዝግቧል። የፍርድ ቤት ውሳኔ ተከትሎ በሺዎች የሚቆጠሩ ሶሪያውያን በደማስቆ ፍርድ ቤት አደባባይ እንዲሁም በተቃውሞ መነሻ በነበረችው የደራ ግዛት ጎዳናዎች ላይ በመውጣት ደስታቸውን ገልጸዋል። ይሁን እንጂ በሌሉበት የሞት ፍርድ የተበየነባቸውን በሽር አልአሳድን ጥገኝነት የሰጠችው ሩሲያ አሳልፋ ትስጥ አትስጥ የሚለው ጉዳይ የዓለም አቀፍ ማህበረሰብ ቀጣይ አጀንዳ ሆኗል። ከ10 በላይ ኩባንያዎች አወዛጋቢ በሆነውና በፕሬዝዳንት ትራምፕ ባለቤትነት በተያዘው ትሩዝ ሶሻል ማህበራዊ ሚዲያ ላይ የሚለጠፉና የፋይናንስ ገበያዎችን ሊነኩ የሚችሉ መረጃዎችን በፍጥነት ለማግኘት መመዝገባቸው ተገለጸ። አናውል ተስፋ ተጨማሪ አለው። ትሩዝ ኤፒአይ የተባለው ይህ አገልግሎት በነሐሴ ወር መጀመሪያ ላይ የተጀመረ ሲሆን ኩባንያዎችም ከማህበራዊ ሚዲያ ድረገጽ ከፍተኛ ተጽዕኖ ፈጣሪ አካውንቶች ጋር የሚጋሩ መረጃዎችን ቀድመው እንዲያሳዩ ያስችላቸዋል። የመጀመሪያዎቹ ደንበኞች በአብዛኛው ከፍተኛ የንግድ ልውውጥ የሚያካሂዱ ድርጅቶች ውስጥ የሚገኙ ሲሆኑ ለአገልግሎቱ በወር ከ60,000 እስከ $100,000 እየከፈሉ እንደሆነ ጊዜያዊ ዋና ስራ አስፈጻሚ ኬቨን ማኩጎር ተናግረዋል። ኃላፊው ይህንን ያሉት የትራምፕ ሚዲያ በሚያዝያና ሰኔ ወራት መካከል $238 ሚሊዮን ኪሳራ እንደደረሰበት ካስታወቁ በኋላ ነው። የትራምፕ ሚዲያና ቴክኖሎጂ ግሩፕ ያወጣው ሪፖርት እንደሚያሳየው የሩብ ዓመቱ ኪሳራ ከአንድ ዓመት በፊት በተመሳሳይ ጊዜ ውስጥ ከተመዘገበው በ10 እጥፍ የሚበልጥ ሲሆን ቡድንም የክሪፕቶ ከረንሲ ምንዛሬ ጨምሮ ከመገናኛ ብዙሃን ጋር ግንኙነት በሌላቸው ንግዶች እየተሰማራ ነው። እስካሁንም ትርፍ አለማስመዝገቡን ያስታወቀው ይህ የትራምፕ ኩባንያ በማህበራዊ ሚዲያ ዘርፍ ላይ ትኩረት እንደሚያደርግ አስታውቋል። በሐምሌ ወር የዋል ስትሪት ኩባንያዎችና ባለሀብቶች ትራምፕ በቋሚነት መረጃዎችን በሚያጋሩበት ትሩዝ ሶሻል ላይ ልጥፎችን በፍጥነት እንዲያገኙ እንደሚያደርጉም አስታውቀዋል። ይህ መረጃ ተመዝጋቢዎች በአክሲዮኖችና በሌሎች ግብይቶች ላይ ብልጫ እንዲኖራቸው ለማድረግ እንደ አንድ አማራጭ መንገድ ተደርጎ ይቆጠራል።
ሩሲያ ሌሊቱን በፈጸመችው መጠነ ሰፊ ጥቃት በርካታ የዩክሬን ከተሞች ላይ ጉዳት አደረሰች። ለዚህ ጥቃት የሰሜን ኮሪያ ሚሳይሎችን ተጠቅማለችም ተብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ከተሞች ላይ የባለስቲክና ዚርኮን ሚሳይሎችን እንዲሁም የአየር ላይ ቦምቦችን በመጠቀም መጠነ ሰፊ ጥቃት እንደተፈጸመባቸውና በኪየቭ ከተማም የእሳት አደጋ መከሰቱን ብሎም የሰው ሕይወት ማለፉን አረጋግጠዋል። እነዚህ ሚሳይሎች ከሰሜን ኮሪያ የተገኙ ስለመሆናቸው ማረጋግጠናል ብለዋል። ይህ ዘገባ እስከወጣበት ጊዜ ድረስም በጥቃቱ የሰባት ሰዎች ሕይወት አልፏል ተብሏል። በርካቶችም ቆስለዋል። በኪየቭ የእሳት አደጋ ተነስቷል። የህፃናት ሕክምና ማዕከልና የጨቅላ ህፃናት ሆስፒታልም ተመተዋል ብትልም ክሬምሊን ግን የመሳሪያ ማከማቻዎችን ብቻ እንደመታች አስታውቃለች። ጥቃቱን በሲቪል መሰረተ ልማቶች ላይ ከፍተኛ ጉዳት ለማድረስ የታሰበ አሰቃቂ ጥቃት ሲሉም ዜሌንስኪ ገልጸውታል። በክልሎች በደረሱ ጥቃቶች የሰዎች ሕይወት ማለፉን ሮይተርስ ዘግቧል። ክሬምሊን የሰሜን ኮሪያ ሚሳይሎችን ተጠቅማለች በሚለው ውንጀላ ላይ ምላሽ ከመስጠት ተቆጥባለች። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር ኦገስት 12 1981 የኮምፒውተርን ዓለም የቀየረ ታሪክ ተከስቷል። የአሜሪካ የቴክኖሎጂ ኩባንያ የሆነው አይቢኤም ለመጀመሪያ ጊዜ አይቢኤም 5150 የተባለውን ሞዴሉን ያስተዋወቀበትና ኮምፒውተር ከተለያዩ የመንግስትና የድርጅት ተቋማት ወጥቶ ለመጀመሪያ ጊዜ በግለሰብ እጅ የገባበትን ቀን እንቃኛለን። ያዘጋጀችው ሄሮዳት ንጉሴ ናት። የዛሬው ሳምንቱን በታሪክ ኮምፒውተሮች ከትልልቅ ድርጅቶችና መንግስታዊ ተቋማት ወጥተው ወደ ግለሰብ እጆች መግባት ለመቻላቸው መንገድ የከፈተውን አጋጣሚ ሊያስቃኘን 45 ዓመታትን ወደ ኋላ ተጉዟል። እንደ አውሮፓውያን አቆጣጠር ኦገስት 12 ቀን በ1981 ልክ በዛሬው ዕለት በአሜሪካ ኒውዮርክ ከተማ ታዋቂው የቴክኖሎጂ ኩባንያ አይቢኤም ሞዴል 5150 የተባለውን የግል ኮምፒውተር ለዓለም ገበያ ይፋ አደረገ። በወቅቱ የኮምፒውተሩ ዋጋ $1565 ሲሆን ይህ የአይቢኤም የመጀመሪያው የግል ኮምፒውተር 4.77 ሜጋሄርትዝ የሆነ ፕሮሰሰር እና 16 ኪሎ ባይት ራም እንዲሁም ደግሞ የማይክሮሶፍት ኤምኤስ ዶስ ኦፕሬቲንግ ሲስተምም ይጠቀም የነበረ ነው። የአይቢኤም የግል ኮምፒውተር መፈጠር በወቅቱ በኮምፒውተር ዘርፍ የነበረውን አሰራር በእጅጉ ለውጦታል። ከዚህ በፊት ትልልቅ ኮምፒውተሮች በዋናነት በትልልቅ ኩባንያዎችና በመንግስታዊ ተቋማት ብቻ አገልግሎት ይሰጡ የነበረ ሲሆን አይቢኤም ፒሲ ግን ኮምፒውተርን ወደ ግለሰብ ተጠቃሚዎች ቅርብ አዲስ ዘመን እንዲጀመር አስተዋጽኦ አደረገ። የአይቢኤም የግል ኮምፒውተር ስኬት ግን በኩባንያው ብቻ የተገደበ አልነበረም። አይቢኤም የግል ኮምፒውተር ለሌሎች የሶፍትዌርና የሃርድዌር አምራቾች እንዲጠቀሙበት የፈቀደ በመሆኑ እንደ አውሮፓውያን አቆጣጠር በ1983 ደግሞ ኮምፓክ ኮምፒውተር ኮርፖሬሽን ከአይቢኤም የግል ኮምፒውተር ጋር ተመሳሳይ የሆነ የአይቢኤም የግል ኮምፒውተር ክሎን አወጣ። ይህም በግል ኮምፒውተር ገበያ ውስጥ ተፎካካሪ ኩባንያዎች እንዲበዙና የአይቢኤም የገበያ ድርሻ በቀስታ እንዲቀንስ ካደረጉ ምክንያቶች አንዱ ሆነ። በዚህ ሂደት የአይቢኤም የግል ኮምፒውተር በኢንቴል ኤክስ86 ማይክሮ ፕሮሰሰር ቤተሰብ ላይ የተመሰረተ ሲሆን ይህ ቴክኖሎጂ በኋላም በዴስክቶፕ ኮምፒውተሮች ዓለም ትልቅ ተጽዕኖ አሳደረ። አይቢኤም በመጀመሪያ የግል ኮምፒውተር ገበያውን በፍጥነት መያዝ ቢችልም በኋላ ግን በፍጥነት እየተለወጠ ከነበረው የኮምፒውተር ገበያ ጋር መላመድ ተቸገረ። በተለይም የኩባንያው ባህላዊ የንግድ አሰራርና ቢሮክራሲያዊ ባህል አዲሱን ፈጣን የቴክኖሎጂ ለውጥ እንዳይከተል እንቅፋት ሆነበት። አይቢኤም አዳዲስ ተከታታይ ሞዴሎችን በማስተዋወቅ ቢቀጥልም የቴክኖሎጂን ፍላጎት ማሟላት ባለመቻሉ አልተሳካለትም። በተጨማሪም የተሻለና ለተጠቃሚ ምቹ ቴክኖሎጂ ያቀረቡ አዳዲስ ተፎካካሪዎች የአይቢኤምን የበላይነት ተገዳደሩ። በመጨረሻም አይቢኤም ትኩረቱን ከሃርድዌር ወደ ሶፍትዌር እና የተጠቃሚ ልምድን ማስተላለፍ ባለመቻሉ በግል ገበያው የነበረውን የበላይነት በቀስታ አጣ። ቀልጣፋ አዳዲስ ኩባንያዎችና የተጠቃሚዎች ተለዋዋጭ ምርጫዎች የገበያውንም አቅጣጫ ቀየሩ። ወደ ቢዝነስ ዘገባዎች አልፋለሁ። በኢትዮጵያ 10 ከፍተኛ ግብር ከፋይ ተቋማት ዝርዝር ኢትዮ ቴሌኮም ቀዳሚ ሆኗል። በተጠናቀቀው የበጀት ዓመት ለመንግስት ከፍተኛ ግብር ከከፈሉ 10 ድርጅቶች መካከል 7ቱ የመንግስት የልማት ድርጅቶች ናቸው። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ ኢትዮ ቴሌኮም 65.84 ቢሊዮን ብር ግብር በመክፈል በዝርዝሩ አናት ላይ ሲቀመጥ የኢትዮጵያ ንግድ ባንክ በ36.87 ቢሊዮን ብር ሁለተኛ ደረጃን እንዲሁም የኢትዮጵያ አየር መንገድ በ30.87 ቢሊዮን ብር ሶስተኛ ደረጃን ይዘዋል። የግልና የውጭ ኢንቨስትመንት ተቋማትን በመወከል ሄኒከን በ26.1 ቢሊዮን ብር፣ አዋሽ ባንክ በ15.77 ቢሊዮን ብር እና ቢጂአይ ኢትዮጵያ በ12.59 ቢሊዮን ብር በ10ሩ ከፍተኛ ግብር ከፋይ ዝርዝር ውስጥ ተካተዋል። የኢትዮጵያ መርከብና ሎጂስቲክስ፣ የኢትዮጵያ ኤሌክትሪክ ኃይል 18.31 ቢሊዮን ብር፣ አዋሽ ባንክ 15.77 ቢሊዮን ብር እንዲሁም የኢትዮጵያ መንገዶች ባለስልጣን 10 ውስጥ የተካተቱ መንግስታዊ የልማት ድርጅቶች ናቸው።
የቡና ምርታማነትን አሁን ካለበት ከ9 ኩንታል በሄክታር ወደ 21 ኩንታል ለማሳደግና ከ1.15 ሚሊዮን ሄክታር በላይ መሬት ላይ የቡና ልማትን ለማካሄድ ያለመ አዲስ ሀገራዊ የቡና ምርትና ምርታማነት ስትራቴጂ መዘጋጀቱን የግብርና ሚኒስትሩ አዲሱ አረጋ ገለጹ። ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት ኢትዮጵያ የቡና መነሻ ብቻ ሳትሆን ቡና የሀገሪቱ የኢኮኖሚ የጀርባ አጥንትና የበርካታ ሚሊዮን አርሶ አደሮች የዕለት ተዕለት የህይወት መሰረት እንዲሁም የውጭ ምንዛሪ ገቢዋ ዋና ምንጭ ነው ብለዋል። ሚኒስትሩ ይህንን ታላቅ ሀብት በጥራትና በዘላቂነት በማሳደግ ምርቱን በቀጥታ ወደ ዓለም ገበያ ለማቅረብ የሚያስችል የ10 ዓመት ስትራቴጂክ እቅድ መዘጋጀቱን የገለጹ ሲሆን አዲሱ መርሃ ግብር በዋነኝነት በምርጥ የቡና ዝርያ አጠቃቀምና በተሻሻለ የሰብል እንክብካቤ ላይ ትኩረት እንደሚያደርግ አስታውቀዋል። የኢትዮጵያ የግብርናና የአበባ ምርቶችን በቀጥታ ወደ ሩሲያ ገበያ ለማቅረብ የሚያስችል አዲስ የንግድ ዕድል መፈጠሩን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ከሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሼትኒኮቭ ጋር ተወያይተዋል። በውይይቱም ሁለቱ ሀገራት ምርቶችን በቀጥታ ከመለዋወጥ ባለፈ በዲጂታላይዜሽንና በንግድ አሰራር ቴክኖሎጂ ትስስር ላይ አብሮ ለመስራት ተስማምተዋል። ይህ ስምምነት የኢትዮጵያ ላኪዎች ምርቶቻቸውን ያላስፈላጊ ደላሎችና መካከለኛ ሀገራት በቀጥታ ወደ ሩሲያ ገበያ ቀርቡ መንገድ የሚከፍት ሲሆን የንግድ አሰራር ቅልጥፍናን እንደሚያሳድግ ተመላክቷል። ሩሲያ በበኩሏ ከኢትዮጵያ ጋር ያላትን ሁለንተናዊ የኢኮኖሚ አጋርነት ይበልጥ ለማጠናከር ዝግጁ መሆኗን ገልጸዋል። የምስራቅ አፍሪካ የንግድ መስመር ከሆኑት መካከል በሞምባሳ ወደብ የነዳጅ መኪኖችን በኤሌክትሪክ ተሽከርካሪዎች የመተካት አዋጭነትን የሚያጠና አዲስ መርሃ ግብር ሊጀመር ነው። እርምጃው በኮሊደሩ ላይ ያለው የጭነት ማጓጓዣ መጠን እያደገ በመምጣቱና ተያያዥ የሆነው የካርቦን ልቀት አሳሳቢ ደረጃ ላይ በመድረሱ ነው ተብሏል። ለዚህ ስራ ስኬት የተባበሩት መንግስታት የአካባቢ መርሃ ግብር $190,000 ድጋፍ ማድረጉ ተጠቁሟል። በጥናቱ ሰፊ ተሳትፎ ከሚያደርጉት መካከል የሰሜኑ ኮሊደር የትራንስፖርት አስተባባሪ አካልና የኬንያ ወደቦች ባለስልጣን ይገኙበታል። ጥናቱ በወደብ ውስጥ የሚንቀሳቀሱ ተሽከርካሪዎችን በኤሌክትሪክ አማራጮች ለመተካት ያለውን ቴክኒካዊ አዋጭነት ይመረምራል ተብሎም ይጠበቃል። ናይጄሪያ በጥልቅ ባህር የነዳጅና የጋዝ ቁፋሮ ዘርፍ እስከ $50 ቢሊዮን የሚደርስ ኢንቨስትመንትን ለመሳብ የሚያስችል አዲስ የታክስ ማቃለያ ማሻሻያን ይፋ አደረገች። የሀገሪቱ ፕሬዝዳንት ቦላ ቲኑቡ ያጸደቁት ማሻሻያ ግልጽና ወጥ በሆነ የታክስ ስርዓት በመተካት የኢነርጂ ፕሮጀክቶችን ለማንቀሳቀስ ያለመ ነው። ማሻሻያው ቀደም ሲል በነዳጅ ኩባንያዎችና በናይጄሪያ መንግስት መካከል ይደረጉ የነበሩ ረጅምና አድካሚ ድርድሮችን በማስቀረት ግልጽ ወጥና አስገዳጅ የሆነ የታክስ ስርዓትን የሚዘረጋ ነው። ይህም ዓለም አቀፍ የነዳጅ ግዙፍ ኩባንያዎች ያሏቸውን የኢንቨስትመንት እቅዶች በፍጥነት ወደ ትግበራ እንዲያስገቡ መንገድን ይከፍታል። የናይጄሪያ ባለስልጣናት እንደሚገልጹት ይህ አዲስ አሰራር በቀጣይ ዓመታት ውስጥ እስከ $50 ቢሊዮን የሚደርስ አዲስ ካፒታል በጥልቅ ባህር ፕሮጀክቶች ላይ ለማፍሰስ ያስችላል። የአሁኑ የታክስ ማሻሻያ ናይጄሪያ በአፍሪካ የነዳጅ ገበያ ላይ ያላትን የላቀ ተወዳዳሪነት መልሳ ለማግኘት የምታደርገው ጥረት አካል መሆኑ ተገልጿል። መረጃው የብሉምበርግ ነው። በግብርና ምርቶች አቅርቦት ላይ እየጨመረ የመጣውን ስጋት ተከትሎ የዓለም የምግብ ዋጋ ባለፉት 3 ዓመታት ውስጥ ታይቶ ወደማይታወቀው ከፍተኛ ደረጃ ማሻቀቡ ተገለጸ። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት የምግብ ዋጋ መረጃ ጠቋሚ በሐምሌ ወር 0.6 በመቶ ማደጉን አስታውቋል። ይህ ጭማሪ በዋነኝነት እንደ እህል፣ ስኳርና የአትክልት ዘይቶች ባሉ ቁልፍ የንግድ እቃዎች ላይ በታየው ከፍተኛ የዋጋ ንረት የተከሰተ ነው። በጥቁር ባህር ክልል ውስጥ እየተባባሰ የመጣው የጂኦ ፖለቲካዊ ውጥረት ወሳኝ የኤክስፖርት መስመሮችን ጓጉሉ ዓለም አቀፍ የስንዴ ዋጋ ከዓመት ወደ ዓመት በ10 በመቶ ገደማ እንዲጨምር አድርጎታል። በተመሳሳይ በአውሮፓ የከረረ ሙቀትና በአሜሪካ ያለው የማያቋርጥ ድርቅ የምርት ማከማቻ አዝማሚያዎችን እየጎዳው ይገኛል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹ እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ፕሮግራሞች ይቀጥላሉ። መልካም ጊዜ።